ጃኒ ወደ ቸው ምሽሽ ይህንን ቪዲዮ እንኳን ደስ አላችሁ ከማለት ጀምሩ። ምክንያቱም ዛሬ የምነግራችሁ የምስራች ነው። የዚህ ቪዲዮ መጀመሪያ ላይ አሊያም መሃል ላይ ወይም ደግሞ መጨረሻ ላይ የምነግራችሁ ትልቅ የምስራች አለ። ላይቭ ላይ የምትመጣ ሴት አለች። በደንብ ተመልከቱት። የመጀመሪያ ምስራቻችን የሚሆነው እንግዲህ ላይቭ ላይ አዶናይ ያገኛት 6 ሚሊዮን ፎሎወር ገብቻለሁ እና ላይቭ ላይ እያለ 6 ሚሊዮን ከዚህ ጋር ተያይዞ 6 ሚሊዮን በገባበት ቅስበት አንድ ግለሰብ ላይቭ ላይ ተመልክቶ $1 ሚሊዮን ለሄርት ቱ ሄርት ድርጅት ሊሰጥ ነው። ከ$1 ሚሊዮን ድረስ ለማገዝ ሐሳብ አለን። ጃኒ ከማርሻል ኤቪ የተወደደችው መኪና እንግዲህ ሽልማት ተሰጥቷታል። ደስ የሚል የምስራች ነው። እንኳን ደስ አለሽ ብላችሁ ፍቅራችሁን ግለጹ። በአረብ ሀገር ለሚገኙ ወንድሞቻችን በርካታ ስራዎች ስትሰራ የነበረችው ሀቢባ ሴት ልጇን በሰላም ተገላግላ ወደ ቤቷ ገብታለች። ቤት ስትገባ ትልቅ ሰርፕራይዝ ተደርጎላታል። ሰርፕራይዙ ምን ነበር? እንመለከታለን። አንጋፋ አርቲስቶቹ ዳዊት መለሰና በረከት በላይነህ ከአዶናይ ጋር ኮላብ አድርገው ሊሰሩ ነው። ምንድነው በቀጣይ ስራዎቻቸውን ሊያሳዩን የፈለጉት የሚለውንም ይዤላችሁ መጥቻለሁ። በኮንሰርት ተዘጋጀን ማርያም እንመጣለን። እኔ ተዘጋጅቻለሁ በደንብ። ከአመታት በላይ ተጣልተው የነበሩት የዋሾው እንዴ ፕሮግራም አዘጋጆች እንግዲህ ኮሜዲያን አሌክስ የታመመበት ቦታ ድረስ በመሄድ ይቅርታ ተባብለው ሰርፕራይዝ አድርገው ጠይቀውታል። ፍቅር አሸነፈ ያልናችሁ ይህን ጉዳይ ነው። ሰላምና ጤና በያላችሁበት ለዓለም ዳርቻ ይድረሳችሁ። የምትገኙት ምናሉ ሾው የዩቲዩብ ቻናላችን ላይ ነው። ዛሬ በርካታ ርዕሰ ጉዳዮችን ልናነሳ ነው። እነዚህና መልክ ጉዳዮች ስላሉን እንኳን ደስ አላችሁ ያሉ ጀምሮ ሙሉ ዝርዝር መረጃ ልውሰዳችሁ። የአዶናይና የጃኒ ቤተሰቦች ግን ትልቅ ሰርፕራይዝ ነው ለእናንተ። አብራችሁ ይቆዩ። ሀቢባ ወልዳለች። እንኳን እግዚአብሔር በሰላም ገላገለች። ብዙ አትመጭኝ። ዛሬ እንግዲህ ትልቁ ሰርፕራይዝ የሚሆነው አዶናይ ትላንትና እንግዲህ ለሄርት ቱ ሄርት ድርጅት 3 ሰዓት ላይ ላይቭ ገብቶ ብር ሰበሰበ ነበረ። በዛም ፕሮግራም ላይ አዶናይ አንደኛ 6 ሚሊዮን መግባቱ ትልቅ የምስራች ነው። ሁለተኛ ነገር ደግሞ ለዛ ድርጅት $1 ሚሊዮን አንድ ግለሰብ መስጠቱ በተጨማሪ በርካታ ደስ የሚሉ ስጦታዎችን ሲሰጡ ነበረ። እስቲ ላይቭ ላይ ከነበሩ ቆይታዎች ውስጥ በጥቂቱ ምን ይመስል እንደነበር እንመለከታለን። 6 ሚሊዮን ሞር ይሆናል። እንግዲህ ታዲያ መልካምነት ሲሰራ ለመልካምነት ትልቅ ውጤት ነው። ሄርት ቱ ሄርት። ታዲያ በዚህ ፕሮግራም ላይ እንዳያችሁት ሁላቸውም ፍቅራቸውን ሲገልጹ እንዳያችኋቸው በጣም በርካታ ሰዎች ነበሩ። መማር ነበረች፣ እነ ሙሴ ሰለሞን እና ትላልቅ ቲክታከሮች በዚህ ላይቭ ላይ ተሳትፈው ነበረ። በዚህም በርካታ ብሮች ተሰብስበው ከሚባሉ በላይ እርዳታ የተሰበሰበበት ፕሮግራም ነበረ። ከዚህም አጋጣሚ አዶናይ ሚኒሶታ በሚገኝበት ጊዜ እናንጋፋ ዳዊት መለሰ ድምጻውያኖቹን እንዲሁም ደግሞ በረከት በላይነህ እና በጣም በርካታ ሌሎች ያልተጠበቁ እንግዶችንም የማግኘት እድል አጋጥሞት ነበረ። ይህም ደግሞ ለሱ ትልቅ አጋጣሚ የፈጠረ ይመስላል። በዚህ ብቻ አላበቃም። ከመማር ጋር በጣም ብዙ ስራዎችን ሊሰሩ እንደሆነ እንደተናገሩ ነው የሚነገረው ማለት ነው። ሌላኛው ጉዳያችን የሚሆነው እንግዲህ እንደምትመለከቱት እዚህ ላይቭ ላይ ሌሎች የተባሉ ጉዳዮች ነበሩ። ምንድነው የተባለው ነገር እስቲ እንመልከት። አሁን ደግሞ 6 ሚሊዮን ወይየሳር አስመልክታችሁ ሀርቱ ሰፖርት አድርጉልኝ ፕሊዝ። ታዲያ በርካቶቻችሁ እዚህ ላይቭ ላይ ማን ነው የመጣችሁ እያላችሁ ሊሆን ይችላል። መማር አለች፣ ሳሩን አየልኛሉ፣ ሙሴ ሰለሞን አለ፣ ማይኮ አለ፣ ሀይላብ አለ፣ ቤኪ አለ እናም ሌሎችም ነበሩ። እሱንም አሳያችኋለሁ። ነው እጅግ ደስ የሚለው ነገር እንግዲህ ከዋሾው እንዴ ፕሮግራሞች ጋር ተያይዞ ነው። እንግዲህ ፍቅር ሲበልጥ ይቅርታ ሲያሸንፍ እጅግ ደስ ይላል። ከዋሾው እንዴ ፕሮግራም አዘጋጆች መካከል አንዱ የነበረው ኮሜዲያን አሌክስ ነበረ። ታዲያ እንደታመመና ወራቶችን የተቆጠሩ ሁላችንም እናስታውሳለን። ታዲያ እንዴት ሄደው አይጠይቁም? ፍሉ የታመመ ጊዜ ያ ሁሉ ነገር ያደረጉ ሰዎች ለእሱ ሲሆን ማድረግ ለምን ከበዳቸው ሲሉ በርካታ ማህበራዊ ሚዲያዎች ላይ መነጋገሪያ የነበረ ጉዳይ ነበረ። ስለዚህ ለበጎ ነው፣ ጥሩ ነው። ሁሉም ለበጎ ነው። ባምኖረው እኛም አንታረቅም ነበር። ታዲያ ትላንትና ዕለት ላይ ግን ፍቅር አሸንፎ እነሱም ይቅርታ ሊሉት በተገኘበት ሆስፒታል ወይም በነበረበት በአቻሬ ጫማ ምክንያት አቻሬ ጫማ ተብሎ በሚታወቀው ግለሰብ ምክንያት እንግዲህ ባለበት ሆስፒታል ሄደው ይቅርታ ጠይቀውት አላስችላለ የሚለው ቀነኒሳ በቀለ የሚሮጡበት ጊዜ የነበረው ሙዚቃ ከፍተው ይቅርታቸውን ጠይቀውታል። ሐኪም ቤትም ሄደው እግዚአብሔር ይማረ የሚሉ መልእክትና
ቅርም ተባብለዋል። ፍቅር አሸንፏል። እግሬ አንድ ላይ የፈለገ ብለውኝ አውርተውኛልን በስልክ ከደቂቃዎች በኋላ እና 11 ዓመት 9 ዓመት በጓደኝነት የቆየው ሰው በስራ አጋጣሚ ውስጥ ተጋይተ በህመምህ ላይ ደግሞ ተሻለ ወይ ሊመጣ ሲል ውሾን ያነሳ ውሾ ነው። የኋላ ታሪክን አታነሳ። እንግዲህ ደግሞ በቀጣይ በዋሸው እንዲ ፕሮግራም ወይም በሌላ ፕሮግራም ላይ ምን አይነት ጥምረቶችን ሊያሳዩኝ ይችሉ ይሆን አላውቅም። ነገር ግን እጅግ ደስ የሚል ነገር እናደረጋችሁት። እንደምናልሽው በዋሸው እንዲ ፕሮግራም አዘጋጆች ላይ ያየሁት ነገር እጅግ ደስ የሚል ነገር ነው። በዚሁ በርቱ፣ ትልቅ ስራንም ከእናንተ እንጠብቃለን ለማለት እወዳለሁ። የሀቢባ ጉዳይ ነው። ሀቢባ እንግዲህ እንደምናስታውሰው በአረብ ሀገራቶች ላይ በጣም ለብዙ እህት ወንድሞቻችን መፍትሄ ስትሰጥ የነበረች እና በጣም ብዙ ነገሮችን ስታቀል እንደነበር ሁላችሁም ታውቃላችሁ። ታዲያ አሁን 3ኛ ልጇን ሴት ልጅ በሰላም ተገላግላ ወደ ቤት ገብታለች። የነበረው ፍቅር ግን ልጆቿ ጋር የነበራቸው አቀባበል፣ የባለቤቷ አቀባበል ምን ይመስል ነበር? ያጀስ በጣም ደስ የሚል አቀባበል። ሴትም ስለሆነች ቤቱን ፒንክ በፒንክ አድርጋውት ልጃቸውን በሰላም ተቀብለዋል። የመጀመሪያ ልጇ ወንድ ልጅ ነው። ሁለተኛ ሴቷ ደግሞ ሴት ናት። እንግዲህ 3ኛዋንም ሴት ወልዳለች። ፈጣሪ እንኳን በሰላም ገላገለሽ። ከባድ ነው እዛ ሀገር ሆኖ ያለውን ነገሮች ሁላችንም እናውቃለን። ሀቢባ እንኳን ደስ አለሽ ለማለት ምክንያቱ ደግሞ ለብዙ እህቶቻችን መልስ ስለነበረች ማለት ነው። እና አመስግኑልኝ ቤተሰቦቼን ሀናንና ልጆቼን ይኸው ተጋግዘው ኑኑኔን ማመስግኝኝ እኔ ማግዣለሁ እያለች ነው እዚህ ጋር ሀናን ሳመሰግን ሰምታ። ሌላኛው የጃኒ ትልቅ ሰርፕራይዝ ነው። ዱባይ ነው የምትገኘው አሁንም። ነገር ግን ማርሻል ኤቢ እንግዲህ እችን የመሰለች ቆንጆ መኪና በስጦታ መልክ ሰጥቶታል። እንደምናስታውሰው ከትላንት ወዲያ በዚች መኪና ቪዲዮ ስትሰራ ነበረ። ዋው ብለናል መኪናዋን። ነገር ግን የራሷ አድርገዋለች፣ በሽልማት መልክ አበርክቶላታል። እጅግ ደስ የሚል ይበል የሚያሰኝ ነው። ጃኒ በዚሁ ቀጥይ፣ ከአንቺ ብዙ ነገሮችን እንጠብቃለን። ትልቅ ቦታ ከዚህ በላይ ድረሽልን። ሌላኛው ጃኒና ዲቦራ እንግዲህ በዱባይ እንዳሉ ታውቃላችሁ። ታዲያ ዲቦራ ስለ ጃኒ ስትጠየቅ ምን አለች? እንደው ሌላ ታሪክ ውስጥ ነው። ፍቅራቸውን ያዝልቅላችሁ ብያለሁኝ እና ሰምታችሁ ሀሳብ አስጣችሁ አስቀምጡልን። በፊትም በጣም ነበር መወዳት ይችን ትንስዬ በጣም ነበር መወዳት። ግን ደግሞ በአካል ካገኘኋት በኋላ በቃ ኤክስፔክት ካደረኳት በላይ ናት ጋይስ። እግዚአብሔር ምስክሬ በጣም 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 ጥሩ ልጅ ናት። ዛሬ ምናሉ ሾው ላይ ይዤላችሁ የመጣሁት ጉዳይ የጃኒ መኪና መሸለም፣ የአዶናይ 6 ሚሊዮን መግባት፣ ሀርቱ ተሀርት ላይ ከ1 ሚሊዮን ዶላር በላይ መሰብሰብ መቻሉ፣ ከዛም በኋላ ደግሞ የአዶናይ ደስታዎች እና መማር እና ሙሴ ሰለሞን በተገኙበት ትልቅ ስራ መሰራታቸው፣ የሀቢባ ሴት ልጅ መገላገል፣ እንዲሁም ደግሞ የዋሸው እንዲ አዘጋጆች ይቅርታን ማስተጋባታቸው እጅግ ይበል የሚያሰኝ ስራ ነበረ። ይህንን ይዤላችሁ መጣሁኝ። ቀጣይም በምናሉ ሾው ቆይታችን ቆንጆ ቆይታ እንደምናደርግ በጣም እርግጠኛ ነኝ። ማህበራዊ ሚዲያ ላይ ምናምሉ የሚባሉ መረጃዎች ሰብሰብ አድርገን ወደ እናንተ እናደርሳለን። እስካሁን አብራችሁ ስለነበራችሁ ከልብ አመሰግናለሁ። በሌላ ፕሮግራም እስከምንገናኝ መልካም ጊዜ ይሁንላችሁ። ወዳችኋለሁ።